በነቢዩ ጩኸትና በእግዚአብሔር ዝምታ ክፍል 5 ነው አሁን ማካፍላችሁ። እንግዲህ እግዚአብሔር ጥያቄ ጠየቀ። እግዚአብሔር ለኤርምያስ የጠየቀው ጥያቄ ምዕራፍ 2 ላይ ያለውን ነው። ምን ይላል? በውኑ እስራኤል ብሏል እግዚአብሔር። በውኑ እስራኤል ባሪያ ነውን ወይስ የቤት ውላጅ ነው? አሁን እግዚአብሔር ስለ ህዝቡ ከባርነት ቀንበር ያወጣውን ህዝብ ከመከራ ቀንበር ያላቀቀውን ህዝብ ያመልከው ዘንድ በብዙ ድንቅና ተአምራት በሙሴ መሪነት እንዲሁም ደግሞ እግዚአብሔር ራሱ ከለላ የሆነ እግዚአብሔር ራሱ የተሟገተ የተናጠቀ እግዚአብሔር ራሱ ወርዶ በግብጽ ምድር ላይ ነፃ ያወጣውን ህዝብ አሁን ደግሞ እግዚአብሔር ህዝቡ ባሪያዬ ነው ወይስ ልጄ ነው ብሎ ጥያቄ ጠየቀ ለኤርምያስ። ለምንድነው ይሄንን ያለበት? እግዚአብሔር በውኑ እስራኤል ባሪያ ነውን ወይስ ውላጅ ነውን ይላል። ስለዚህ ስለምን ብዝበዛ ሆነ? የአንበሳ ደቦሎች በእርሱ ላይ አገሱ፣ ድምፃቸውን ሰጡ፣ ምድሪቱ ባድማ አደረጉ፣ ከተሞችም ተቃጠሉ ይላል። ምንድነው? ከጥንት ጀምሬ ቀንበርሽን ሰብሬያለሁ አለ እግዚአብሔር። እስራትሽንም ቆርጫለሁ። አንቺ አላገለግልም አልሽ፣ ነገር ግን ከፍ ባለው ኮረብታ ላይ ከለምለም ዛፍ በታች ለማመንዘር ተጋደምሽ ብሎ እስራኤልን ሲናገር እንመለከታለን። እና እግዚአብሔር እስራኤልን እኔ ፈጣሪሽ ባልሽ ነኝ ይላል። ምንሽ ማለት ነው? ኃላፊሽ ነኝ፣ ገዢሽ ነኝ፣ በእኔ ሐሳብ በእኔ ስልጣን ስር ነሽ ብሎ እስራኤልን ሲናገራት እንመለከታለን። ነገር ግን አንቺ አመነዘርሽ ይላል። እንግዲህ ይሄ መንፈሳዊ ትርጉሙ ማመንዘር ማለት እግዚአብሔርን ትቶ ሌላ ማምለክ ማለት ነው። ለእግዚአብሔር መስገድ ትቶ ለሙታን መስገድ ማለት ነው። ለጣዖት መስገድ ማለት ነው። ለአስታሮት መስገድ ማለት ነው። ማዳን ለማይችሉ መስገድ ማለት ነው። እግዚአብሔር ላልሆነው ነገር ሁሉ መንበርከክ ማለት ነው። ለሰው እጅ ስራ መንበርከክ ማለት ነው። እና እስራኤልን በዛን ጊዜ ከእግዚአብሔር ፈቀቅ ብለው ሄዱ፣ ከእግዚአብሔር ዘወር አሉ። ከዚህ ይልቅ ያማሩ የአህዛብን አማልክቶች መከተል ጀመሩ። ቤተ መቅደሶቻቸው ያማሩ የአህዛብ አማልክቶች፣ ህንፃዎቻቸው ያማሩ የአህዛብ አማልክቶችን መከተል ጀመሩ። እና እግዚአብሔር ምን ብሎ ይናገራል? እስራኤል ምን ሆኖ ነው ባሪያ የሆነው? ውላጅ አልነበረው ወይ? ለምንድን ነው ባሪያ የሆነው ብሎ እስራቱን ፈትቼ ነበር፣ ቀንበሩን ሰብሬው ነበር እኔ ብሎ ሲናገር እንመለከታለን። አንቺ ግን አላገለግልም አልሽ፣ አላገለግልም አልሽ፣ አንቺ ግን አመጽሽ፣ አንቺ ግን ብሎ ሲናገር እንመለከታለን። ለማመንዘርም ደግሞ ተጋደምሽ ይላል። እኔ የተመረጠች የወይን ፍጹም እውነተኛ ዘር አድርጌ ተክየሽ ነበር። እኔ የተመረጠች ዘር ፍጹም የወይን ተክል አድርጌ ዘርቼሽ ነበር። አንቺ ግን ከሌላ ጋር ተኛሽ፣ ተጋደምሽ፣ አመነዘርሽ፣ ልጆችሽም ካንቺ ጋር አብረው አመነዘሩ ይላል። ምናልባት ወዳጆቼ ሆይ የባቢሎን ምርኮ ዝም ብሎ የመጣ አይደለም። እስራኤል ዝም ብሎ አልተማረከም። ቤተ መቅደሱ ዝም ብሎ አልተፈረሰም። ካህናቱ ዝም ብለው አልታረዱም። ደናግሎቹ ዝም ብለው አልተደፈሩም። ምናልባት እግዚአብሔር አዝኖ ይሆን? ምናልባት እግዚአብሔር ቸላ ብሎን ይሆን? ምናልባት እግዚአብሔር ፊቱን አዙሮብን ይሆን? ምናልባት እግዚአብሔር ይሄ ለብዙ ዘመን ታግሶን ይሆን? ምናልባት አመፃችን በዝቶ ይሆን? ምናልባት የኛ ኃጢአትና በደል ይሆን ብሎ ማሰብ ያስፈልጋል። በመጀመሪያው መልእክት ላይ እንዳልኩ ዝም ብሎ ምርኮ አይመጣም ከእግዚአብሔር ጋር ካልተጣላን በስተቀር። አዎ ካህናቶቹ ዝሙትን ሲዘሙቱ ዝም አሉ። ነቢያቶቿ ዝም አሉ። ግልሙትናን ሲለማመድ ህዝቡ፣ ርኩሰትን ሲለማመድ ህዝቡ፣ አመፀኛ ሲሆን ህዝቡ ዝም አሉ። በዚህ ምክንያት ነው እንግዲህ እግዚአብሔር ለባቢሎን አሳልፎ የሰጠው። ወዳጆቼ እግዚአብሔር ካላመለክ፣ ወደ እግዚአብሔር ፊታችንን ካላዞር፣ በንስሐ ወደ እግዚአብሔር ካልተመለስን ገዣችን ይበዛል፣ ስቃያችን ይበዛል፣ መከራችን ይበዛል። ኤርምያስ ይሄንን ነው ልቅሶ ያለቀሰ። የሽማግሌው ፊት አልታፈረም። ጎበዛዝቱ ወጥቶ መግባት ተሳናቸው። እነሆ ቆዳችን ተሸበሸበ፣ ጠቆርን፣ በገዛ ምድራችን ውሃን ገዛን፣ እንጨትን ገዛን፣ እንጀራንም ገዝተን በላን ጠጣን።
ደግሞ የሚገርማችሁ ባሪያ ማድረግ ብቻ አይደለም። ባቢሎናውያን መጥተው ኢየሩሳሌምም ላይ የራሳቸውን እንጨት ግዙ፣ ብር አምጡና ነው የምትወስዱት አሏቸው። የራሳቸውንም ውሃ ብር አምጡና ነው የምትጠጡት አሏቸው። የራሳቸውንም እንጀራ ብር አምጡና ነው የምትጠጡት አሏቸው። ባርነት ያንገፈግፋል፣ ያማል። ግን ለምን ባርነት ሆነ? እግዚአብሔርን የተወ ሕዝብ ማንም ይገዛዋል። እግዚአብሔርን የተወ ሕዝብ መላገጫ ይሆናል። ርስታችንን ለመላገጫ አሳልፈ አትስጥ አለ ዳዊት። መላገጫ፣ መፈንጫ። ወደ እግዚአብሔር እንመለስ።